ለካ የማይፈራ የለም። ዝና ራሱ ይፈራል። እንግዲህ እኔ አበበ ደመሳ ልጅ ማንም ያስፈራኝና የሚነካኝ የለም በማለት እንግዲህ ሲጎረር የነበረው ያ ጠበቃ እንግዲህ ያው ራሱን በጭንብል ተሸፋፍኖ ወደ መኪና እንግዲህ ሳያስበው ከኋላ ድንገት በር እየከፈተ እያለ ሲመጣበት እንግዲህ በጣም ነበር ያስደነገጠው። ምንድነው አንተ ኮቴ የለም ወይ? እንዴት ነው የምትመጣው? እንደዚህ እያለ በጣም ደንግጧል ማለት ነው። ስለዚህ እኔ ታድገልኝ በጣም ተጸጽቻለሁ እያለ ነው ያለ። እንግዲህ ጠበቃው አሁን ላይ በጣም ጽጽት አድርጎታል። አሁን የጠበቃውና የሞገስ ሁኔታ አንድ አይነት ነው በነገራችን ላይ። ምክንያቱም በሰዓቱ የሞገስን ሀብትና ንብረት አስፈትቶለት ቢሆንና ባይከሰከስ ያንን ሁሉ ስራ ባይሰራ ሉናን እንደዛ አድርግሻለሁ ብሎ እንግዲህ ወደዛ ነገር ባይገባ ይህ ሁሉ ነገር አይፈጠርም ነበረና አሁን በቃ ዳሂት ሆነ ያለው። እንዲሁም ደግሞ በቃ ስለ ሚስቶቹ ስለ ልጆቹ እያሰበ ነው። እንግዲህ አንድ ሰው በህይወት እያለ ግን ደግሞ ለቤተሰቦቹ ሞቷል ተብሎ ሲነገር በጣም ከባድ ነው። ከዛ በተጨማሪ ደግሞ ይህ ሰው ሚስቱ ምንም አይነት ስራ የላትም፣ ከዛ ልጆች እንዴት ነው የምታስተዳድረው የሚል እንግዲህ የአእምሮ ቀውስ እንዲሁም ደግሞ አእምሮውን ጭንቅንቅ እንዲል እንዲያስብ ቤተሰቤ እንዲል አድርጎታል ማለት ነው። የተፈጠረው ነገር ግን ያው ቢዘገይም ነው እንግዲህ የገባው። እና ጠበቃውም እንግዲህ ዝናን እባክህን የእርዳኛ በቃ ሚስቴ ስራ የላትም፣ ስለዚህ እባክህ የሆነ ነገር አድርግልኝ እያለው ነው። እንግዲህ ዝና ገንዘቡንም ያው ለቤተሰቦች ልክ ያለው ምናምን ሲል እንዴት ነው የምንልከው? የሞተ ሰው እንዴት ገንዘብ ይልካል? በማለት እንግዲህ ትንሽ ተጋጭተውም ነበረ። ከዛ እንግዲህ አድሪ ጠበቃው ምንድን ነው ያለው? ማንም አላየኝም አታስብ በዚህ ጉዳይ፣ ምክንያቱም በሌላ ሰው ስም አድርጌ ተጠንቅቄ ነው ገንዘቡን ያስገባሁላቸው እና እባክህ አሁንም ቢሆን ሁኔታቸው በጣም አሳሳቢ ስለሆነ እባክህ እርዳኝ እያለው ነው ያለ። እንግዲህ እሱም ችግር የለውም እኔ አታስብ፣ የተወሰነ ነገር ደግሞ እልክላችኋለሁ ብሏል ማለት ነው። ስለዚህ አሁን ይህን ገንዘብ ለቤተሰቦቹ ከተላከላቸው በኋላ በእርግጠኝነት እንዴት መጣ ገንዘብ? ይህ ሁሉ ገንዘብ ያውም ደግሞ ባሌ ከሞተ ከተወሰነ ጊዜ በኋላ እንዴት ነው እንደዚህ በአጭር ደቂቃ ውስጥ ይህን ሁሉ ገንዘብ የሚልክልን ማን ነው ብለው እንግዲህ አጣርተውና መርምረው ብዙ ነገር ሊያደርጉ ይችላሉ ብዬ አስባለሁ። እንግዲህ ሌሎቹ እና የጠበቃ ተደብቆ አይቀርም። አሁን እንግዲህ ብሩክም የራሱን ህይወት ጀምሯል። ቅድስት እንግዲህ ያው በክብርና በወግ በማድረግ ያው ማግባት ነበር የፈለገችው። ስለዚህ የተመኘችው ነገር ሆኖላታል። እሱም እንግዲህ የጋብቻ ስነ ስርዓት ተደርጎላታል ማለት ነው። እንግዲህ ቀለበት አስሮላታል። እንደዛ ቢያደርግላትም ግን አሁንም ቢሆን እየጎደለኝ ነገር አለ ብላ ነው የምታስበው። ምክንያቱም ብሩክ እናትና አባቷን አልጠየቀም። ይህ ነገር ቀለበት ቢያስርልኝም ምንም ነገር ከማድረግ ወደ ኋላ አልልም ብላ ነው የምታስበው። ያው ልክ ናት እንግዲህ ቤተሰቧን ማስፈቀድ አለባት። እስከዛ ግን ያው እንደፈለገው ልክ እንደ ባለትዳሮች ምናምን ባያደርጉም ሌላ ነገሮች ሊያደርጉ ይችላሉ ማለት ነው። ስለዚህ ደስ ብሏታል በዚህ ጉዳይ ማለት ነው። በሌላ በኩል ደግሞ አሁን ማህሌት እበቀላቸዋለሁ እያለች ነው ያለችው። የምትበቀለው ማንን ነው እንግዲህ? ብሩክ አሁን ሌላ ሴት ስላገባ እንዲሁም ደግሞ ቅድስትን ስለመረጠ የበሸቃትና እየበገነ ትገኛለች። ስለዚህ ለበቀል የሚሆናትን መንገድ እያመቻቸች ነው። ግን በአሁኑ የሚሳካላት ይመስላችኋል? ያው ማህሌት ሁሌም በቀል እንዳለች ነው። ነገር ግን ያው የገባችባቸው ነገሮች እስካሁን አንድም የተሳካላት ነገር የለም። ያው በእርግጥ ለማበላሸት ትሞክራለች። የምታደርገውን ስራ እንዲሁም በቃ እነሱ የሚሰሩትን ነገር ለማደፍረስ ትሞክራለች እንጂ ጠንካራ በቀል እንግዲህ አልተበቀለቻቸውም። ስለዚህ አሁን ምን ልታደርግ ትችላለች? በተለይ ደግሞ ቀለበት አድርገዋል ሲባሉማ በጣም ቀውሳን የሚሆነው። ስለዚህ ምን ይሆናል እንግዲህ ማህሌት ያሰበችው ምንድን ነው? ከባለ ሀብቱ ሄዳ አብራ የሆነ ነገር ሰርታ በጣም ብዙ ገንዘብ በብሯ እንዲያስተላለፍላት ነው የፈለገች። ይህም እንግዲህ የቪዲዮ ትቀርጸዋለች ማለት ነው እሱ ሳያውቅ። በእርግጥ ሀሳቧ በነገራችን ላይ ድንቅ ነው። ራሷን ለዛ ሰው እያሳለፋ ሳትሰጥ ግን ደግሞ የሆነ በቃ ከሱ ጋር የምትስማማ መስላ ቪዲዮ ትቀርጸዋለች። ቪዲዮም ከቀረጸችውም በኋላ እንግዲህ ያው ባለትዳር ነህ ብላ ስትጠይቀው እንኳን በዛ ሰዓት እንደዛ ችኮል ብሎ በነበረበት ጊዜ ይህ ጥያቄ እዛት አይጠየቅም ነበር ያላት። ምክንያቱም እሱ ባለትዳር ነው እና ሀብቱን አይታ ነው ሲጀመርም የቀረበችው። ሀብት ከተባለ የማገባበት ነገር የለም። ለጓደኛዋ ራሱ በቀን የምፈልገው እዚህ በኋላ ብቻ ይህን ገንዘብ እንዴት አድርጌ ማስገባት እንዳለብኝ በችልይ፣ ከዛ በኋላ እኔ ያውቃለሁ ምን እንደማደርግ እያለቻት ነው። እንግዲህ ይህች ሴተኛ አዳሪ ጓደኛዋ እንደዛማ ማድረግ የለብሽም ብላ በመክራት ማለት ግን በጭራሽ አሁንማ እንደውም እዚህ በቀል ውስጥ ማንንም አላካተትም ብቻ ገንዘብ ይኖረኝ እንጂ
ራሴን የምበቀላቸው እያለች ነው የምታስበው ማለት ነው። ስለዚህ ምን ልታደርግ ትችላለች? እና ይህ ሰውዬስ ገንዘብ የሚሰጣት ይመስላችኋል? በዛ ቪዲዮ አስፈራርታ። በእርግጥ ይህ ሰውዬ እንግዲህ ገንዘብ የሚሰጣት አይመስልም፣ ምንም እንኳን ሀብታም ቢሆንም። ያው የካሌብ ሞሲሳ አንዱ ባለሀብት እንዲሁም ደግሞ ድርጅት ከሚሰሩት መካከል እሱም ስላለበት ገንዘብ የሚሰጥ አይመስልም ማለት ነው። ዝናም እንግዲህ ያው የጠበቃውን ነገር እየጨረሰ አይደለም፣ ብዙ ነገሮች አለ። ሞገስም እንደዛው ተደብቆ ተገኝቷል። አሁን ላይ የራሱ የቀን ስራ ለስራ ብሎ እንኳን ቢወጣ በጣም ከባድ ፈተና ነው ለሱ የሚሆንበት። አሁን ዝና በመጨረሻ ወስኗል ማለት ነው። እዛ በላከለት ቪዲዮ እንግዲህ ለፖሊሱ በጣም ጠርቀም ያለ ገንዘብ ሰጥቶ እንዲፈልጉት ሁሉም ቦታ ፎቶ እንዲሰራጭ ከዛ ፖሊሶች እያንዳንዱ እንዲያድኑት አድርጓል። እንግዲህ ሉላም ተጨንቃለች። በተለይ ደግሞ ይህንን ነገር ከሰሙ በጣም ከባድ እንደሚሆንበት እንግዲህ ሞገስ እንዴት አድርጎ ስራ እንደሚሰራ ራሱ የቀን ስራ እንዴት አድርጎ ሉላን እንደሚያስተዳድራት ከባድ ፈተና ነው የሆነበት። ይህንን እንግዲህ መድብል ሰምቷል። መድብልም ምን ላድርግ እያለ እያሰበ ነው። የመድብልም ሀሳብ አሁን ላይ ግራ ግብት ብሎት ነው ያለ። ምክንያቱም እንዴት ላድን ጓደኛዬን እያለ ነው። አሁን ፖሊሱ ራሱ የነ መድብል ፖሊስ ራሱ ምንም ሊያግዛቸው አይችልም። ምክንያቱም የእነዝና ፖሊስ በጣም ብዙ ገንዘብ ተሰጥቶታል። ስለዚህ ለገንዘብ ሲል ደግሞ ሁሉን ነገር ያደርጋል። እና ዝናም እንግዲህ ግራ እየተጋባ ነው ያለ በጠበቃው ጉዳይ። ያኔ ሲጣረቅ የነበር መግደል የነበረብኝ አንተን በህይወት ማኖሬ ተጸጽቻለሁ እያለ ነው። ምክንያቱም አሁን እዚህ ሀገር ጠፋ ቢለውም በእርግጠኝነት ጠበቃ ሊገኝ ይችላል። ወይ ታክሲ ሲይዝ ባስ ምናምን ብቻ የሆነ አካባቢ እንግዲህ ሲሄድ ፊቱን እንደዛ ተሸፋፍኖ የሚያመልጥበት ቦታ የለም ብዬ አስባለሁ። እና መገኘቱ አይቀርም። ሞገስ አሁን የቀን ስራ እየሰራ ስለሆነ ምናልባትም እንግዲህ በዛ አካባቢ ከሄደ ሊገናኙ ይችላሉ። መድብልም ቢሆን እንግዲህ ታክሲ ቦታ ምናምን ልውጣ ማለቱ አይቀርም። ስለዚህ ያኔ ይገኛል። እና አሁን እንግዲህ ዝና የሚከታተሉት በእርግጠኝነት በአጭር ጊዜ ውስጥ በእጃቸው ውስጥ ማስገባት ይችሉ ነበር ጠበቃውን። እና ከዛም በኋላ የዝና ሀሳብ እና እቅድ ያው ይከሽፍበታል። ሞገስም እንደፈለገው መንቀሳቀስ ይችል ነበረ። አሁን ላይ ግን ሉላ ራሱ እየተቸገረች እየተጨነቀች ነው። እዛች ቤት እንግዲህ ታፍና ወይ በቃ ገንዘብ የላቸው በቃ ድህነት እያቆራመጣቸው ይገኛል። አሁን ላይ ሞገስ እና ሉላን ሲያሳዝኑ ማለት ነው። አረ በቃቸው እንዴ በቃቸው ድህነት እንግዲህ ያው ወደ ክብር እስኪያምጣቸው። አሁን ግን ማለት ነው የሚገርማቸው ነገር ጠበቃውና ሞገስ አንድ ላይ ነበር መገናኘት ያለባቸው። ዝናውን ብዙ ገንዘብ ሰጥቶታል ለጠበቃው፣ ግን ይህም አልበቃኝም ቤተሰቦችን እያለ ነው። ስለዚህ የሚስማሙ ይመስለኛል። ጠበቃውና ሞገስ ቢገናኙ ዝናን ተስማምቶ ለመበቀል የሚያደርጉት ነገር ይኖራል ብዬ ነበር ማስብ። ግን አሁን ከሞገስ ጋር ተገናኘ ማለት እንግዲህ ጠበቃ የዝና ሀሳብ ከሸፈ ማለት ነው። ስለዚህ ዝና ደግሞ ይህን ነገር ካወቀ ሊገለውም ይችላል የእውነት ማለት ነው። እና እንግዲህ ተጨንቆ ነው ያለው። ቅድስትም እንግዲህ ፏዝነት ጥብላ ራት ጋብዝሻለሁ ብሏት እንግዲህ ደስ የሚል ሁኔታ እያሳለፈች ነው። ዳጣም እንግዲህ ሞጌ እኮ ናፈቀኝ፣ ምን ነው በቃ ስታወራም አልሰማም የት ነህ እያለችው ነው። እና ብስቁልቁል ብሏል። የት ነኝ ብሎ ምናምን አልነገራትም። እንግዲህ ስትሰራ የነበረው እንቁላል እንዳለ ነው ቀጥል ያለባት እሱ እያወራሽ ማለት ነው። ሌላ በኩል እንግዲህ ማህሌትም ያንን ሀብታም እያስገደደችው ትገኛለች። ሀብታማውን ገንዘቡ ይሰጣል አይሰጥም ነው እንግዲህ ዋናው ጥያቄ። ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ